ምንድን ነው ፍቅር? ምን እያደረኩ ይመስላል? ትሰማኛለህ? ከአንተ ጋር መኖር በቅቶኛል። የኔ ቆንጆ እውነትሽን አይደለም አይደል? ቆይ ለምንድን ነው እንደዚህ የምታደርጊው? የኔ ቆንጆ ምን ባላደርግልሽ እኮ አፈቅርሻለሁ አይደል? አላወኩም ነበር። ትሰማኛለህ? ይሄ ማይረባ ቀልድ ለመስማት አይደለም እሺ የመጣሁት። አሁን ዞር በልኝ ከፍቴ። ፍቅር እስኪ እኔ እኮ ለአንቺ የሰጠሁሽ ይህን ትልቁ ልቤን ነው። ቆይ ለምን እንደዚህ ማድረጉ አስፈለገ? በእናቴ ፊልም ላይ የምታያቸው ነገሮች ይዘብኝ እየመጣት አድርገኝ። አሁን ከፍቴ ዞር በልኝ። በፍጹም እንድትሄጂብኝ አልፈቅድልሽም። ዞር በልኝ ብያለሁ። አታበሳጨኝ እባክሽ ፍቅር፣ እባክሽ እንደዚህ አታድርጊ። አንተ ነህ እንዴ ማዋራው ለፍዳዳ። አሁን ደግሞ መግባት ትችላለሽ። ምን ነው አልወደድሽውም እንዴ? ምንድን ነው? ይኸውልሽ የኔ ፍቅር እስከ ዛሬ ላስቀየምኩሽ ይሄ መካሻ ነው ብዬ እኮ በዚህ እንዴ። ምን ነው አልወደድሽውም? እየቀለድክብኝ ነው እንዴ? እኔ ምን እቀልዳለሁ? ከፍተሽ ብታዪው ይሻላል። ምንድን ነው እሱ? ይሄ ይገለብኛል ብቻ እንዴ። ያዘጋጀሁልሽን ስጦታ ላምጣልሽ። ስሚ አንቺ፣ ቅድም ምን አባሽ ነው ስቃባጥር የነበረው? ይቅርታ፣ እኔ ነው እንደዚህ የምታወሪው? ሰራተኛ መሆንሽ ረሳሽ እንዴ? አስተዋሽ ትፈልጊያለሽ? ይኸውልሽ ግን ለጋሼ ሲባል ክፉ ደግ ባንነጋገር ነው የሚሻለው። ምን ልታመጪ? ምን እንደማመጣ ነው ማየት የፈለግሽ? ማክዳ በቃኝ፣ ካንተ ጋር አብሬ መኖር አልፈልግም። አምናም እዛው ዘንድሮም እዛው። ምንድነው ለውጡ? ካንተ ጋር በቅቶኛል፣ አታስፈልገኝም ብለዋለች ቃልም። ቃልም ምን አጥፍቼ በማላውቀው ምክንያትማ በጭራሽ ጥለሽኝ እንድትሄጂ አልፈቅድም እባክሽ ቢላትም አስራት ታስቀምጠኝ ነገር እባክህ ልሂድበት ማትረባ ብላ ጭራሽ ጥላው ሄዳለች። መይታ እባክህ ጋሼ ይቺ ሴት እኮ አታፈቅርህም ብትለውም ታይ መይታ በዚህ ሰዓት እኔ ከማንም ጋር ማውራት አልፈልግም ብሏታል። ሚኪ መቶ ጓደኛዬ ይቺ ሴት እኮ አንተን አታፈቅርህም ገንዘብህን ነው የምትወደው እባክህ ቢለውም እባካችሁ እኔ እኮ ማክዳን ማቃት አሁን አይደለም። ስለዚህ ያን የነበረ መልካም ጊዜያችንን አሁን በተፈጠረ ክፍተት ስለሄደች ላማት አልፈልግም። ምናልባት እኔ ያጎደልኩባት ነገር ይኖር ይሆናል ብሏል። ኧረ እባክህ ቢባልም አይኔን አልገልጥም ብሏል። ማክዳን በጓደኛዋ ጉትጎታ እያፈቀረችው ቢሆንም ቃልን ጥላው ተለሄዳለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተተረፍ ይበልልን እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ማክዳ አዲስ ተከታታይ ድራማ እንግዲህ ማክዳ ቃልን ከልቧ ብታፈቅረውም ሁላቸውም ተዋደውና ተስማምተው የጀመሩት የፍቅር ጉዞ ቢሆንም አብረውም እየኖሩ ሞቅ ደመቅ ያለ ህይወት ነበራቸው። ነገር ግን በማክዳ በኩል አንድ ገንዘብ ወዳድ ወይም ራስ ወዳድ መጥፎ ጓደኛ ገባችባትና እንደግን ይሄንን ጀዝባ ምን ወደሽው ነው ያፈቀርሽው? ግን ምን ሰርጎልሽ ነው? እኔ እኮ የበርዝዴ ጊዜ የነበረን ሰርፕራይዝ ያደረገኝ እኮ በዱባይ ቲኬት ነው ብላታለች። ማክዳን ከፊቱ ደግሞ እንዴት አዲነሽ ጓደኛዬ ይሄንማ እያለች ነበረ። እና አንቺ ውድ ነገር ይገባሻል፣ ምን ሳይተሽ ወደድሽው? ለምን ወደድሽው ብትላትም ለአንቺ ውዱ ስጦታ ይገባሻል ብላታለች። ማክዳን እውነት መስሏት እንደ ጓደኛዬ ግን እኮ ወደዋለሁ፣ ምናልባት ባይመጣስ ሊፈልገኝ ባይመጣ እያለች ነበር። ነገር ግን አይ ይመጣል፣ ባይመጣም ደግሞ ሌላ ስንት ሞልቷል፣ የራሱ ጉዳይ ነው እያለቻት በነገር እየሞላቻት ወይ ትዳሯን እንዳትመራ እንድታበላሽ እያረገቻት ነው። ቃል ማክዳን ከልቦ ያወዳታል ያፈቅራታልና ምን አለ ጎደሎዬን ነግራኝ ማስተካከል ብንችል ብሎ እንግዲህ እየተብሰከሰከ ነው። እሷ እንድታናገረውም ሆነ ልታየውም ፍቃደኛ አይደለችም። አንተ ጋር መሆኔ ምን ጠቀመኝ? አንተ ጋር መሆኔ ምን የተለየ ነገር አለው? ምንስ አደረክልኝ? ትሏለች ሁሌ። ሚኪም እባክህ ያቺ የድሮዋ ማክዳ ጠፍታለች። አሁን ያለችው ማክዳ ሌላ ናት። ገንዘብህን እንጂ አንተን የምትወድ አይደለችም። ስለዚህ እባክህ እያለ ቢለምነውም በጭራሽ እሱም ሊስማማ አልቻለም። እናም እንግዲህ ማክዳ ከጓደኛዋ ጋር መኖሯን ቀጥላለች። እናም ለልደት ቀኗ ወደ ቤቷ ተመልሳ መጣች። ቃልም የልደት ቀኗን ውድ በሆነ ስጦታ ሰርፕራይዝ አረጋታለሁ፣ ይቅርታም እጠይቃታለሁ ለበደልኳት፣ ተነጋግረን ችግራችንን እንፈታለን ብሎ ጠብቆ ነበር። መይታ አብሮ አደጉ የቤታቸው እነ ቃል ቤት የነበረች ሴት እዛው እነሱ ቤት ሆና ያሳደገቻት ስለሆነች
ለቃል እንዲያብሮ አደግም እንዲህቱም ነው የሚያት እና አሁንም ደግሞ እሱ ጋር ትሰራለች። እናም ለማይታ እረፍት ሰጥቷት ነበር። ማይታ ግን ምናልባት ዛሬ መታ ደግሞ ልቡን ከሰበረችው ብላ ፈርታ አልሄደችም። እናም ቃል እሷን ሰርፕራይዝ ማክዳን ሰርፕራይዝ ማድረግ ፈልጎ ስለነበረ ክችን ውስጥ ገብቶ ራሱ ተንጎዳጉዶና ምግብ አዘጋጅቶ ነበር። ማይታም እንዴ ጋሽ እኔ የሰራሁት ምግብ ምን ጎደሎ ኑሮት ነው? ምንድነው ስህተቱ? የማይጣፍጥ ሆኖ ነው? እሱ አንተ ገብተህ የሰራው ብትነግረኝስ ማስተካከል አልችልም ብለው ነበር። እንዴ አንቺ ደግሞ እዚህ ምን ታረጊያለሽ? ዛሬ ረፍት ሰጥቼሽ አልነበረም እንዴ ቢላትም እስቲ ንገረኝ ምንድነው ስህተቱ? የማይጣፍጥ ሆኖ አንተ ኩሽና የገባኸው ብትለውም አይ አይደለም እኔ የሰራሁት ዛሬ ልደት ቀኗ ስለሆነ ማክዳን ሰርፕራይዝ ላረግ ነው ብሏት ነበር። እና ማይታም በአሁን የኔን ጥያቄ መልሽ ሲላት አይጋሽ እኔ መቼስ ማክዳ መታ ልብህን መስበሩ አይቀርም ብዬ ነው ብለው ነበር። በይ ዝም በይ እያላት ነበር። እንግዲህ ፏፈንተሽ አድርጎ ያስደስታታል ብሎ ሲጠብቅ መታ ሁሉንም ዝግጅት እያየችው ልፍ ብላ ቁጭ ብላለች። ማክዳ ሃፒ በርዝዴይ የኔ ቆንጆ ብላትም ወለደ ምን ጠቀመኝ አንተ ጋር ጣለኝ እንጂ ብለዋለች። በነገር ጀመረችው ማለት ነው። ደስ አላለሽም እንዴ እያላት ነበር። አይንሽን ጨፍኝና ስጦታለሽ ቢላትም ማክዳ እኔን መጨፈን አልወድም ታውቃለህ ብለው ነበር። እና እባክሽ ለትንሽ ጊዜ ነው ስትገልጪ ተወጀዋለሽ ብሏት ሊያስደስታት የሚያስደስት መስሎት ራሱ ያዘጋጀውን ራት ሊቋደሱ እንዲሁም ደግሞ ሰርፕራይዙ ካረጋት በኋላ ማለት ነው የሆነ ብርጭቆ ቀርቦ ሳይጠጣበት ወይ ሲያሳዝኑ እና እንግዲህ ቃልም የወርቅ ሀብሉን በስጦታ ወረቀት ጠቅልሎ ፊት ለፊቷ ሲያመጣው እንዴት ብንቀኝ ነው እንዴት ብትነቀኝ እኔን እንደዚህ በብጣሽ ወረቀት በቁራጭ እኔን ስጦታ ብለህ እንዴት ነው የምታታደለኝ? እንዴት ብትነቀኝ ነው ብላ ግንባሩ ላይ ወርውራለት የራስ ጉዳይ ብላ ገፈታትራው ጥለው ሄዳለች። ማይታም የፈራሁት አልቀረም ጋሽ ይችኩ ብላ ነበር። በይዝም በይ አሁን ምን ማውራት አልፈልግም ብሎ እዛው ኩርትም ባለበት ነጋ። ጧት ተነስታ እንደ ጋሽ እዚህ እንደ ምንድን ነው ብትለውም እዚሁ ቁጭ ብዬ ነጋ እንዴ ሳላስበው እንቅልፍ ወሰደኝ ብሎ ጧት ተነስቶ ወጥቷል። ሚኪ ተነስቶ ሲመጣ ወደ ቤት ማይታ የታለ ቃል የታለ ሲላት ቃል ወጥቷል ብላለች። እናም ቃል እንግዲህ ቃል ወጥቷል ስትለው እና ስለ ማታው ስለተፈጠረው ነገር እያወሩ ነበር። የወርቅ ስጦታ ገዝቶላት ስጦታውን ሳትቀበለው ቁራጭ ወረቀት ነው ብላ ጥላ መሄዷን። እናም ሚኪ ማይታ ስለ ማይታ አብዝቶ ይጨነቃል። ምንድነው ያላችሁ ግንኙነት ብሎም ጠይቆ ነበር ቃል አንተ ደግሞ እያለ ስቆ አሳልፏል። የእውነትም ደግሞ ማይታም የምትወደድ ቆንጆ ልጅ ናት። እናም ቃል በቃ እንውጣና ውጭ እንበላለን ብሎት ነበር። ሚኪ ማይታ ምግብ የለም እንዴ ሲላት አለ ላቀርብ ነው ብላ ነበር። ውጭ እንበላለን ታዩ ሲል ቃል እንዴ ከተሰራማ ቤት ነው የምንበላው ዝም በይው አቅርቢ ብሎ ነበር። ሚኪና ቃል ደስ የሚሉ ጓደኛሞች ናቸው። ቃልም ሚኪን ይወደዋል፣ ሚኪም ቃልን በጣም አብዝቶ ይጨነቅለታል። እና እንግዲህ ማይታና ሚኪ ተመካክረው የወርቅ ስጦታውን ማታ ንቃ ብጣሽ ወረቀት ነው ብላ ግንባሩ ላይ ጥላለት ሄደችውን አሁን መልሳ መታ መውሰድ የለባትም ብለው ወስነዋል። ይህን ሐሳብ ያመጣችው ማይታ ናት በርግጥ። እና ማታ ተናዶ ስለነበረ ያንስ ያስቀመጠበትን ቦታ ልብ አይለውም። እሱን ቦታ ደግሞ ነው ያይቻለው። ስለዚህ ይህን ወርቅ መደበቅ አለብን ብለው ተማከሩ። ሚኪም በርግጥ ካወቀብን እናደድብናል ብሏት ነበር። አይ ምክንያቱም ተበሳጭቶ ስለነበረ የት እንዳስቀመጠ ልብ የሚል አይመስለኝም ብላለች። እሺ ተባብለው ወርቁን ለሚኪ ሰጣው። ሚኪ ደብቆታል። ሚኪ የማክዳ ጓደኛ ጋር ሄዶ ስለ ማክዳ እንደ ጓደኛሽን ምንኛ ጥሩ ምክር እየመከርሻት ነው። ለምንድን ነው ጓደኛዬን የምታሰቃየው? እንደ ቃል አይነት አፍቃሪ ታገኛለች ብትመክሪያት ይሻላል። እንደ ቃል አይነት አፍቃሪ አታገኝም ብሏት ነበር። ደግሞ እዚህ ምን ያረግላታል? ምን ያረገላት ብለው ነበር። እናም ስለማታው ሰርፕራይዝ እና ወርቅ እንደነበረ የወርቅ ሀብል እንደነበረ ገዝቶ የነበረው ይነግራታል። ይሄንንም ያደረገው ሆን ብሎ ነው። ምክንያቱም ለማቴሪያል ያላቸውን ፍቅር ስላወቀ ነግሯት ነበር። እና ጓደኛዋን በቃ ልሄድ ስትል እንዴ አሁን ልትቀበለው ልትሄድ ነው የማታውን ስጦታ ብሏታል። እና እሷም ሳታስነቃ ለመሄድ ብትሞክርም ሚኪ ግን ገብቶት ነበር። ከዛም ስትሮጥ ሄዳለች። ሚኪም ለማይታ መጥቶ ምናልባትም ዛሬ ትመጣለች ብሎ ሁሉንም ነገር ነግሯት ነበር። እና ማይታም ተዘጋጅታ ጠብቃቸዋለች። ማታ ሚኪ ወደ ቤት ሲመለስ
ማክዳም አብራ ወደ ቤት ተመልሳለች። ማክዳ አይንህን ላፈር ሁለተኛ እንዳታገኘኝ አጠገቤ እንዳትደርስ ብለው የነበረችው ሴትዮ የኔ ፍቅር ይቅርታ፣ በጣም ይቅርታ፣ ትናንት ላረኩት ነገር ስጦታህን መገፈተር አልነበረብኝም፣ መቀበል ነበረብኝ እና በጣም ይቅርታ እሺ ብለዋለች። አረ ምንም አይደል ብሎ ቃልም አሁን ይዘዋል ብለው ነበር። ገና ቤት ሳይደርስ እሱማ ቤት ነው ያለው ቤት ሰጥሻለሁ ብሎ ተይዞ መተው ነበር። ለቤት ሲመጡም ቁጭ ብላ ስለነበረ ሚኪ ቀድሞ ስለነገራት ሜታ መጣችሁ እየጠበቅኳችሁ ነበር እኮ ብላለች። እና ምን እንዴት አወቅሽ ማክዳ እንደምትመጣ ሲል እሱማ ወርቅ ማን ይጣላል ብላ በሷ ቀስ ብላ ነበር የተናገረችው። ምን ቢሏትም ሁለቱም አረ ወዲህ ነው ብላ ተነስታ ወጣለች። ማክዳ ስጦታውን እስከሚሰጣት ድረስ ቋምጣለች። በጣምም ቸኩላለች። እናም ሚኪ ስጦታውን ለማምጣት በቃ ስጦታውን ላምጣልሽ ብሎ ተነስቶ ሲሄድ ጋሽ ሆነ እንጂ ጋሽን ላለማስቀየም እንጂ አንቺንማ ብላ ሜታ ልትመታ ስትል ድንገት ይደርሳል። እናም ማክዳም ለዚህ ልጅ ለምንድን ነው ፊት የምትሰጣት እያለችው ነበረ። እሷ እኮ አብሮ አደጌ ናት። እናቷ እኛ ቤት ነበር እየሰራች ያሳደገቻት። ስለዚህ እንደ እህትም እንደ ጓደኛም ናት። በጣም ነው እህቴ ናት፣ እንደ እህቴ ነው ማያት ብሏታል። ለማክዳ ግን የሷ እዛ ቤት መሆን ጥሩ ስሜት የላትም። እናም ስጦታውን ሊያመጣ በሄደበት ስጦታው የለም። ሜታ ስጦታው የት እንዳስቀመጥኩት አይተሻል ቢላትም የምን ስጦታ ነው አረማዳየውን ብላ ሸምጥጣለች። ማክዳ ካፉ በደንብ ሳታስጨርሰው ወዴትና እንዴት እንደጠፋ እንኳን ሳትጠይቀው ሁለተኛ ትጫወትብኛለህ፣ ሁለተኛ በኔ ነው እንደዚህ ሙድ የሚያዘው ብላ ተናዳ ተነስታ ልትወጣ ስትል ሜታ ጋር ተጣልተዋል። አንቺን ሌባህን ቤት አስቀምጠህ ነው እኔ የምትጫወትብኝ ብለዋለች። ማን ነው ሌባ ስትል አንቺ ሌባ ነሽ፣ ሌባይቱማ አንቺ ነሽ ስትላት ሜታ ልደበድባት እጅና እጇን ይዛት ነበር። አንተ እዚህ ተቀምጠህ ታስደበድበኝ በጎረምሳ ለዚህ ነው የጠራኸኝ ብላ ስትጮህበት ቃልም ሜታንም ሁለታችሁንም በቃችሁ ብሎ ጮሆ አስቆሟቸዋል። ማክዳም በጥፊያ ጮሃው የራስ ጉዳይ ገደል ግባ በእኔ ነው የምትጫወተው ብላ ሁለተኛ ላጥላው ሄዳለች። እንግዲህ የስጦታው ነገርም ውሃ በልቶታል። ተመልሶ ሚኪ ወደ ቤት ሲመጣ ሜታ የተፈጠረውን ነገር ሁሉ ነግረዋለች። ያው ለገንዘብ የምትመጣ እርግጠኛ ነበርኩኝ ብሏል። ቃልም ወደ ቤት ሳይመለስ በዛው ቀርቷል። በወጣበት ቀርቶ ሲመለስ እንዴ አሳሰብከኝ እኮ የት ሄደህ ነው ብትለውም አታስቢኝ ምንም አልሆን ደህና ነኝ ብሏል። ማክዳም በጓደኛዋ ጉትጎታ ያልታሰበ ህይወት ውስጥ ሌላ ሰው ጋር ጀምራለች። ውድና ተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ